ወላይታ ሐኪም ቤት ሄዳ ከዛ በጣም ሩቅ ነው እንግዲህ ነብዩ በጌታ መንፈስ ነው ቁጫ ብሎ ያገኘው የተወለደችበትና ያደገችበት ነው። ከዛ በጣም ስትቸገር እንደምንም ብሎ እንዲህ በሶስት ሰው ተደግፋ ነው ሶዶ የመጣችው። እስከ 2 ቀን በአይቢ ከፍተኛ ሕክምና ሲደረግላት ቆይታ ከዛ ምንድነው የተገኘባት በሽታው በስም አይታወቅም። ቀን 20 ድረስ በቀን 3 መርፌ ትወጋለች። መርፌ ስትወጋ ደግሞ 30 ነው 40 ደቂቃ እንግዲህ ሲስተር ይዛ መጣቻለችና እኔ እዚህ ስለሆንኩ የሰማሁትን ነው ጉድ 30 ደቂቃ ራሷን ትስታለች አሉ። ማን ነው ካጠገቤ ያለው ትላለች ማንንም በሌለበት ማለት ነው መርፌ ስትወጋ። ከዛ 60 ፍሬ መድኃኒት በቀን የምትውጠው አንዳንድ የምትውጠው አለ። በጣም ሲከብድ እዚህ ያለው ብራዘር ደውሎ በቃ መድኃኒት እንዳይሰጣት ሲባል እዛ ያሉ ዶክተሮችም ይሄን አልቻልንም ወደ ሶዶ ወሰዷል። ዶክተሩን ስንጠይቅ ዶክተሩ ምን ይላል ወደዚህ ትምጣ ይላል። ግን ለውጥ እየታየ አይደለም ብለን ወላይታ ነው ወስደን ብለን አዋሳ ትምጣ አሉ። እኔ ግን አዋሳ ትምጣ ያልኩት ሪፌር እንዲጻፍላት አልነበረም። ለምንድን ነው ኢቴ ሐኪም ቤት ከዚህ በኋላ 17000 ብር ወላይታ ወጪ ወጥቶ ምንም ማትሆን ሆነች እዚህ መጣ ትታይና ከዛ በኋላ ሪፌሩም ችግር የለውም ይመርምሩ ብዬ እዚህ ያመጣናት ኢሮብ ከመናሪያ እንዲ አዝያት ነው ያመጣሁት። በእውነት ባጃጅ ውስጥ ራሱ አትቆም እንዲ የምትቆመው ወይም ተፈውሳለች እያነከሰች የምትመጣው መርፌ የተወጋችበት ነው። የሚገርም ነገር ስሙ። ይሄን ደረጃ አሁን እሷ ወጣች። እኔ ገርሞኛል። ያን ቀን ያያችኋት በስልክ ነው የሚሰማው። አንድ ቀን ተደውሎ ልትሞት ነው ልጅቱ ብላ ታናሽ ነገረች። ጸልዬ ከዚህ ቸርች ከወጣ በኋላ ደውላ ስትናገር ጌታ ምስክሬ ነው ሲሞን በወረቀት ጻፍኩና ከዚህ ቸርች የገዛው ዘይት አለ 3 ጊዜ ዘይት ከፍስሟ ፊት ለፊት በሽታውን ጻፉ። ማይግሪን አለ ያሉባት የሚጥል ሌላ በሽታ ፊዲንግ ዲስኦርደር የሀገር በሽታ ተደርድሮበታል። እሱ ላይ ዘይት ረጨውና በጣም ሲጨንቀኝ አቃጠልኩ ውጪ አውጥቼ ማለት ነው። በኢየሱስም እኔ እዚህ አቃጥላለሁ እዛው ይቃጠል ብዬ ማለት ነው። አሜዚንግ። ከዛ እዚህ መጣች። መክሳይሮ የሚገርመው እዚህ ከመጣች በኋላ በጣም እንትን ያላት ነበር የጌታ ሰው እንደማ አገኛት በቃ ዝም ብሎ እኔ መንፈስ በጣም ተረድቷል። ደስም ብሎኛል። አገኛትና ቤት ይርኩ እሱ አይገባት። እኔ ግን በጣም ስለተረዳው በቃ እቺ ልጅ ድናለች አውቄ ነገ ሆስፒታል ወስዳለሁ የምትሆነው ነገር አያለው ሲል ሆስፒታል ሄዳ አዳሬ አላቲዮን ማለት እንግዲህ እግዚአብሔር ያስከዳችሁ እንጂ ምርመራው ብቻ 12000 እኔ ቀላል ነገር ብዬ ገብቼ ኤምአርአይ ከዚህ ካንገት በላይ 11000 ትከፍላለች ሲል ብሩን ሳላቅም ተመረመረች። ያ 3 ቀን 4 ቀን ጠበቅንና ዛሬ ትናንቱ ሄደን ምንድነው በሽታ ሲባል በሽታ የለም አይምሮዋ ነፃ ነው። በምትጪው ቋንቋ አውሪ ኮይሮ ግዲኮ ጮጮ ሰከዳኒ ሸውብን ሰከዳኒ ሸዳኒሽ አግዲ በቃ ይጮዮ ጋዱምስ ከዛም ሀጋ ፋርቲያ ሙሉ አካጋሶ ይክስ ኮይሮ እሺ ያንሽ አግዲ ያው መዲያኒት የኪንካ አገናይትስ ኦኬ አገናይት እሲ ሳሚንታ ኮይሮ ካታ ማይስ ሚሺ አይኮንና ከዛም ሳሚንታ ኩመታ ካታ ሀጋፈቱ ያደና ኦኬ ሚሚን ሲ 30 ደቂቃ ገትሽ ጮሻገስ ከዛም አፈዶምዲ ኢሽስስ ኢቻስ ከዛም ደንደና ደንዳይከ ያ ካሽረትከ ሀ ካሽረትከ በቃ አሲሽርስ አሲደንቴስታና ሄጋፈግን ሀጋያዳ ነተና ባዳካታ ማጎሰ ፈዶሚን ባዳካታ ሚዩድካ በቃ ካታ ይተው ቀጥታ ዱገ ቀጥ ግርባግስ በቃ ኮይሮ ሀጋውን ታገስ ዋው ክብር ለናዝሬቱ ኢየሱስ ይሁን። አሁን ስትራመጂ ደህና ነሽ? ከዛ ጊዜ ጀምሮ ምንም እስቲ በመድረክ ላይ 1-2 ዙር ሂጂና ደረስ መለስ በይ። የሚገርም ነው። በሰዓታት መካከል ይሄን የሚያክል ለውጥ አግኝታለች። በሁሉ ላይ ድልን ሰጥቻለሁ ብሎ ቃል አውጆልኝ ዘይቱንም ውሃውንም ሰጠኝ። ዘይቱን አልተጠቀምኩኝ ራሴ ላይ ዝም ብዬ ረጨውኝና ውሃውን ማታ ሄርኩኝና ግማሹን ጠጣው። ሰላም ነኝ። እስከ ምሽቱ 10 ሰዓት ድረስ ሲዘጋጅ በበራሪ ሄዳለሁ ብዬ ሰላም ኖርማል ሆንኩኝ። ጌታዬ አመሰግናለሁ አልኩኝና ተንበርክኬ እውነት አመስግኜ ግማሹን ውሃ እዛ ጠጣለሁ ብዬ ይዤርኩ በቦርሳው ላይ ይዤ ዘይቱን ጨምሬ ይዤርኩኝና ደም ከመስጠቴ በፊት ውሃውን ጠጣሁ። ውሃውን ጠጥቼ የባህሪያውን ቃል የምታዳምጣለ ቃልም ይሰራል። ስለዚህ ነገሬን የምትሰራ አንተ ስለሆንክ እኔ በቃል ስለጀመርኩ የኔ ነገር በቃል ይስተካከልልኝ ጌታዬ ብዬ ውሃውን ጠጣሁ። ከዛ በኋላ ደሜን ወሰዱ፣ ደሜን ለኩ፣ ሁሉ ነገሬን አዩ።
እኛ ሌሎች 3 ቀን ይፈጃሉ። ለ3 ቀን የሚፈጀውን እኔ እስከ 9 ሰዓት አጠናቅቄ ነገሬ ሁሉ ተስተካክሎ እንደዛ እየፈራውኝ ሄጄ አንዳንድ ጊዜ ጌታ ሆይ ካንተ ቃል ወጥቶ የለም እንደ ካንተ ቃል ወጥቶ የኔ ነገር አይበላሽም፣ ስለዚህ አንተ ታስተካክላለህ ይላለው። ቃል ወጥቷል ይላል። አንዴ መጥቶ የሆነ ነገር ቢኖርብሽስ ምናምን ይላኛል። በጣም አስፈራረኝና አይን ጆሮ ያላዩት ነገር የለ ሁሉ ነገር አዩኝና መጨረሻ ላይ ውጤቴ ቁጭ ብል ምሳ ትበያለሽ ቁርስም አልበለሽም አይደለም? አዎ አልኩኝና ምሳ ለመብላት እኛ ስንወጣ ውጤቷ የነጻነት መጥቷል አለኝ። ከዛ በኋላ ውጤቱ ኖርማል ነው አስል ሁሉም ተስተካክሏል ኖርማል ነው አለኝና በጣም ድንቅ ነው። እሺ ደስ ያለኝ ደግሞ ከዛ በኋላ ያ ማክሰኞ ነው። ማክሰኞ ሁሉን ነገር ጨርሼ 9 ሰዓት ወጣሁኝ። ከዛ ኦሮብ ተመለስኩኝ። ኦሮብ መጥቼ ነበር፣ ሐሙስ መጥቼ ነበር። በጣም በአምልኮ ቆንጆ ስለሆነ ሰው ተደስቶ አምልኮ እያመለከ ሰዓት በጣም ወስዶ ነበር ለመመሰከር ነበርና ሰዓት አላገኘውኝም። ዛሬ ሰዓትንና ድልን አግኝቼ ለመመስከር ችያለሁና ዛሬ ደግሞ ማክሰኞ በሳምንቱ ራሱ ደላላው ደውሎ ነጻነት አቤት ተዘጋጂ ያንቺን ቲኬት እያስፈተሽኩኝ ነው አለ። አልኩ ጌታዬ ይሄ ነገር ምንድነው? እኔ ብዙ ጊዜ ይቆያል ብዬ ነበር አልተዘጋጀውኝም። እንዴት ነው አልኩኝ። ጌታዬ እኔ አልሸበርምና አንድ መፍትሄ ይውጣ አልኩ። ቤት አምጥቼ ያለውን እቃ አስገመጥኩ። በቃ ሚሆነውን ነገር ብቻ አጣውኝ። ወንድሜም እንዳያስተካክልልኝ አልነገርኩም፣ አልተነገረልኝ። ከዛ መጨረሻ ላይ ደግሞ 11 ሰዓት እንደዛ ብሎ የደወለ ደላላ ምን አልክ በጋሻው ምን ብለኸኛል ቅድም ስል አይ እስከ 7 ቀን ቆይ ትንሽ ቆይ አለ። እንጂ መጀመሪያ እንደዚህ አልክና አይ አንቺ የምትሄጂው ከተማ ትንሽ ሁከት ስላለ ተረጋጊ ስለ እሺ ጌታ አንተ ያልከው ይሁን አልኩኝና በቃ ነገሮቹ ሁሉ እኔ እንጀ ብቻ አላመንኩም፣ ምንም አላመንኩም። እና አሁንም ዛሬም ደውሎ በቃ አንቺ እየተስተካከለሽ ቆይ አለኝ። የኔ ነገር ሲጀመርም አልቆየም። ለመናገር ሰው ብዙ ወራትን ይፈጅ ነበር፣ ግን ፈጠነ። በፍጥነቱ በጣም ደነገጥኩኝ። ከዛ ደንግጬ በጣም ፈርቼ በቃ ይሄን ሰሞኑ በጣም ውስጤ ፈራ፣ አልተዘጋጀውኝም። ከዛ አንፃር የተነሳ እግዚአብሔር የጌታ ሰውን ይባርከውና እውነት ከአንደበቱ ላይ የሚወጣውን ቃል በደንብ ውሰዱ፣ አክብሩ። ካከበራችሁ ትከበራላችሁ። ቃል ደግሞ ሰውን ልጅ አይስትም። ስለዚህ ቃሉን ተጠቀሙ እላችኋለሁ። በጣም ነው ማመሰግነው። አሁንም ደግሞ ለመንገዴ ቃል አውጣልኝ ለነገሮቼ ሁሉ። እግዚአብሔር ካንቺ ጋር ነው። በስኬት ጀምረሽ በስኬት ጭረሽ። አሜን። ከፊትሽ እግዚአብሔር በሙሉ ኃይል ይቅደም። አሜን። አትፍሪ። የድል ዝማሬ የመዘመር ዘመንሽ ነው። አሜን። ሂጂ። አንዳች ጉዳት ሳይደርስብሽ በነገር ሁሉ ተሳክቶልሽ ትመለሻለሽ። አሜን። ጌታ ካንቺ ጋር ነው። አሜን።